በቅርቡ ከሀገር እወጣለሁና ውክልና ልሰጥ ፈልጌ ነበረ ለወንድሜ ነው። ምን አይነት ውክልና ነው መስጠት ያለብኝ? እስኪ ትንሽ ንገር እስኪ። ምንድን ነው? ለምን ጉዳይ ነው ውክልና መስጠት የፈለግሽው? እኔ ለምሳሌ ቦታ አሁን በቅርብ የሚሰጥ ቦታ አለና በመምህራን ተደራጅተን የቤት ማህበር ማለት ነው እና እሱ እንዲያሰራልኝ እንዲያስፈጽምልኝ ቤትም እንዲሰራልኝ ገንዘብም ያውልካለሁ ማለት ነው እንዲያወጣ አካውንቴ ላይ ከባንክ ምናምን። እና ማለት በቃ ልምድ ካለ ከምታውቀው ነገር ምን አይነት ውክልና ስፔሲፊክ አድርጌ መስጠት ያለብኝ የሚጎዳኝና የሚጠቅመኝ ነገር እስኪ። ያንን መሬት እንዲረከብልሽ ወይ ደግሞ ገንዘብ እየላክሽ እንዲሰራልሽ ነው ዋናው ፖይንት፣ እሱ ነው። ይሰማል? ሰምተሽኛል? አይሰማም ነበረ። ኮኔክሽን አልሰማሁም። ገንዘብ እየላክሽ እንዲሰራልሽ ነው ዋናው ነጥብ፣ እሱ ነው። አዎ። ወንድምሽን ትወጂዋለሽ? አዎ ወንድሜ ነው። ወጥዋለሁ። ትወጂዋለሽ? የኔ ታላቅ ወንድሜ ነው። ታዲያ ለምንድን ነው እንደዚህ አይነት ጣጣ ውስጥ የምትከቺው? የምትወጂው ከሆነ እንዴት? ገንዘብ እየላክሽለት ስራልኝ ካልሽ ገንዘቡ ሊያጠፋው ይችላል፣ ሊሳሳት ይችላል። ተቆራርጣችሁ ነው የምትቀሩት። የሆነ ነገር ቢበላሽ እንዳሰብሽው ማንም ያንቺን ቤት አይገነባም። እናትና አባትሽን ጨምሮ ሁሉም የራሱ ህመምና የራሱ ቁጭ አለ። የተወሰነ ወይ ሊሉልሽ ይችላሉ እንጂ ሚዩት አድርጊ እስኪ ድምፅ። የተወሰነ ሰሞን ሆይ ሊሉልሽ ይችላሉ እንጂ እንደምትፈልግ አንቺ እንዳሰብሽው ቁጭ ብሎ ኃላፊነት ወስዶ አይሰራም። የራሱ ህይወት አለው እኮ። ምርር ካለው የምትልኪለትን ገንዘብ የራሱ ጉዳይ ላይ ያውለውና በቃ እንግዲህ አልቻልኩም፣ ስትመጣ ሽማግሌ ሰብስቤ እነግራታለሁ ይላል። አንቺ ዘር ተሰርቷለሽ ትልኪያለሽ ገንዘብ። ቢቀርስ አስቀምጠሽው ሄደሽ ስትመለሽ ስሪው ራስሽ፣ ምንም ችግር የለም። ውክልናም አያስፈልግሽ። አንቺ የሌለሽበት ቤት ቢሰራስ ምንድን ነው ትርጉም? ምናልባት እኮ የምትሰሩትን ቤት እናንተ አትኖሩበትም እኮ ይሆናል። እናንተ ሰው ሀገሩ ናችሁ፣ ገንዘብ እየላካችሁ የምትገነቡትን ቤት ሜቢ እዛ ይህ ቤት ውስጥ እናንተ እኮ አትኖሩ። በሰላም መግባታችሁን ስ የታውቃችሁት ሀገራችሁ። እናንተ ገንዘብ እየሰራችሁ ወገባችሁ ተሰብሮ ገንዘብ ልካችሁ ገንብታችሁ ቪላ የሚሆኑ ቢሰራ እንኳን ምናልባት ሌላ ሲሆን የሚኖርበት እዛ ቤት ውስጥ እናንተ በህይወት እዚህ ላይ ባትኖሩስ እዚህ ምድር ላይ የነገ ዋስትናችን ምንድን ነው? ምንም እኮ ለመኖራችን እኮ ዋስትና እኮ የለንም እኮ። ነገን በተስፋ ነው የምንኖረው። ከዚህ በኋላ እኔ ስንት ቀን እንደቀረኝ አላውቅም እዚህ ምድር ላይ በህይወት ለመኖር። 2 ቀን ሊሆን ይችላል፣ 10 ቀን ሊሆን ይችላል፣ 1 ዓመት ሊሆን ይችላል፣ 20 ዓመት ሊሆን ይችላል። እማውቀው ታሪክ እማውቀው ዛሬም በህይወት መኖር የምችል። ስለዚህ ዛሬ ላይ ማድረገውን ነው ማስበው። አንቺ ሀገርሽ ስትገቢ ገንዘቡን ይዘሽው ሄደሽ ቁጭ ብለሽ ቤትሽን አሰሪ፣ ጊዜ ወስደሽ ራስሽ ገንዘቡን እያወጣሽ ትክክል ነው ትክክል አለው የሚለውን እየዳኘሽ። ከዛ ውጭ ቤተሰቦችሽን እዚህ ጣጣ ውስጥ አትክተቻቸው። ሳይሰሩልሽ ብታገኛቸው ነገ አትክተቻቸው ነው ፍርድ ቤት ወስደሽ ገብቶሽ ገንዘቤን አምጡ ብለሽ ወንድምሽን ትከሽዋለሽ አይደሽ በጠበቃ ተከራክረሽ ብሬን መልስ ብለሽ ትችላለሽ እኮ። ግን አይምሮሽ ይጎትትሻል። ገብቶሻል? እንዴት ወንድሜን እከሰዋለሁ? ስጋዬ እኮ ነው አለሽ። አትቀደም እንጂ ከተቀደምሽ በኋላ አንቺ ነሽ እኮ ለምትገኝ ሰው ምናይ እና ስራ ስሪ፣ ገንዘቡን ሴፍ አድርጊው በአላማና በእቅድ። እንደውም በዚህ ጊዜ እጅ ቤቴን እሰራለሁ የሚለውን እቅድ አውጥተሽ ብትሰሪ ጥሩ። ተግባባል? ወንድምሽ የምትወጂው ከሆነ ይሄን አድርጊ። ግልጽ ነው? እሺ፣ አመሰግናለሁ አሌክስ። እሺ፣ እኔም አመሰግናለሁ።
ለመሄድም በሰላም ሄጄ መመለሴን ሳላቅ ውክልና ሰጥቶ ስለመሄድ። ሰላም አሌክስ። ሰላም፣ እንኳን ደህና መጣህ። ታስባለሁኝ ግን አልተሳካልኝም። በጣም ነው የምወድህ፣ በጣም ነው የማከብርህ። ስራህንም በጣም ነው የማመሰግነው። በቃ የምታደርገው ነገር ያለው ነገር ለሴት ልጆች ያለ ክብር ምናምን በቃ የሴት ልጅ በቃ ለሴት ልጅ ነው የተፈጠርከው። አንተን የወለደች እናት በጣም ነው የማደንቃት። በቃ ማለት ወንድነትህን ያው የአዳም ልጅ መሆንህን በጣም ነው የማመሰግነው። እና ብዙ ነገሮች የራሴ ነገር አለኝ፣ ግን በቃ ደፍሬ መናገር ያው እንትን መዘርዘሩ ማልችልበት ሰዓት ላይ ነው ያለሁት። ያው ህመም ላይ ነው ያለሁት፣ አሞኝ ታምም ያለው እና ግን በቃ እንደዚህ በቃ ሳይ ሁሉ ጊዜ ሳዳምጠው ምክርህን ያለውን የምትሰጠው ትምህርት ሁሉ በጣም በቃ እኛ ለሴቶች ልጅ የሚጠቅም ነገር ነው የምታደርገው። ማለት በቃ በተለይ አሁን እያዳመጥኩ ነበርና በቃ በተለይ አሁን ይሄ 21 ላይ ምናምን ያሉት ምናምን ላይ ሁሌ በቃ ግብት ስል በቃ በ21 ላይ በ22 በ23 ላይ ነው የሚጀምረው እና ምንድን ነው በቃ ፈተናችን የበዛው። እንደገና ደግሞ እኛ ሴቶች ልጆች ለምንድን ነው እንደዚህ በቃ በዚህ ምድር ላይ እንዴት ነው በቃ ራሳችን መቆጣጠር ያቃተን? ለምንድን ነው እያሳለፍን ለማይጠቅመን ነገር የምንሰጠው? እኔ በእርግጥ አረብ ሀገር አይደለም ያለሁት፣ በነገራችን ላይ ይቅርታ፣ አረብ ሀገር በፊት ነው የነበርኩት፣ አሁን ወደ ኢሮፕ ነው ያለሁት። ግን ለአረብ ሀገር የሚኖሩ እህቶቼ ማስተላለፍ የምፈልገው ነገር ስላለ ነው እና ያሳዝኑኛል። በጣም ነው ማዝንላቸው። ለምን ከዚህ በፊት እኔ አረብ ሀገር ነበርኩኝ። በእርግጥ እኔ አረብ ሀገር ባለሁበት ሰዓት ምንም አውቀው ነገር የለኝም። ፍቅርም አይደለም ወንድም አይደለም ምንም። ለምን ለፈሴ እንኳን ጊዜ አልነበረኝም። ማለት በጣም ከባድ ነው። እዚህ ልጅ ታጥባለ፣ እዚህ ምግብ ትሰራለ፣ እዚህ ጽዳት ታጸዳለ፣ እዚህ ልብስ ትተኩሳለ፣ እዚህ ነይ ሸቃላ ነሽ፣ መዳም አይደለሽም፣ ሰራተኛ ነሽ፣ ሕማራ ነሽ እየተባልክ ስንትም እየተሰደብክ እየተዋረድክ ስንት ክብርን እያጣህበት የምትኖርበት ሀገር ላይ ነው እና እኔ በጣም ከስራው አንጻር ከሚንገላቱት አንጻር በጣም ነው ማዝንላቸው፣ በጣም ነው ማዝንላቸው እና እንደዚህ የሆኑ ሴት ናቸው። በእርግጥ ስሜት አለ፣ ብዙ ነገር አለ እና ያንን ስሜታችንን መቆጣጠር የምንችልበት ነገር ብናደርገው መከራቸውን አይተው 24 ሰዓት በሙሉ ደፋ ቀና እያሉ 12 ሰዓት ተነስተው ከሌሊቱ 8 ሰዓት 9 ሰዓት እየተኙ ጠዋት 6 ሰዓት ተነስተው ሙሉ ቀን ደፋ ቀና እያሉ እየሰሩ የሚያመጡትን ገንዘብ ለማይሆን ሰው ለማይጠቅማቸው ሰዎች ላይ ገንዘባቸው እየላኩ የሚበሉት እህቶቼ በጣም ነው በአንተ ቤት የምሰማው። በጣም እጅግ በጣም በቃ እና እናደዳለሁ። በቃ የሆነ በቃ ውስጤ እርር ይላል። በቃ ለምን ስለማቀው ማለት ነው የአረብ ሀገር ኑሮ ስለማቀው። እንደገና ደግሞ በአሁኑ ሰዓት ወንድ ልጅ የከፋበት በቃ በጣም እጅግ የከፋበት በቃ አረመን የሆነበትን ነው አንተ ሳልነካ ማለት ነው። ይቅርታ ማለት የአዳም ልጅ ብትሆንም ስለሚቆጭ ሴትነታችን ስለሚያሳዝንህ ነው ምክር ምሰጠን ለኛ የምታዝንልን እንጂ አንተም እንደ ወንዶቹ ጨካኝ ሆነ የፈለከውን ማድረግ ትችላለህ። ግን ወንድ የተባለ ሁሉ ወንድ አይደለም እና እኔ በጣም አዝንላቸዋለሁ። በጣም ነው በቃ በጣም ይቆጨኛል፣ ያንገበግበኛል። እኔ ለወንድ ልጅ አረብ ሀገር ሰርቼ 5 ሳንቲም ዱዲ ለሱ አልሰጠውም። ለምን በአናቱ ለምን አይደፋም? ለምን አይዘቀዘቅም? ለምን እንዴት አድርጌ እንደማመጣው እንዴት አድርጌ እንደምሰቃይ እኔ ነው የማውቀው። ምን ብላ ስትሰድበኝ እንደነበረችው አንቺ እኮ ሕማራ ነሽ፣ አንቺ እኮ ሰራተኛ ነሽ፣ አንቺ እኮ ገረድ ነሽ እየተባልኩ የነበርኩበት ሳስታውሰው አሁን አንዳንድ እህቶቼ ብዙ እህቶቼ ቢያንስ በእድሜያቸው ከ22 ከ23 እስከ 26 7 ያሉትን በሙሉ በጣም ስህተት ላይ እየወደቁ ነው እና ጊዜያችን ደግሞ መጥፎ ጊዜ ነው። የፈተና ጊዜ፣ የመከራ ጊዜ ነው። ጠላት የሰለጠነበት ጊዜ ስለሆነ
እኛ ራሳችን እንቆጣጠር። እኛ ራሳችን የሆነ ስሜታችን እንያዘው። ስሜት ከባድ ነው፣ ልትቆጣጠረው የማትችል ነገር ነው። በእርግጥ ግን ለምን በቃ የሚለው ነገር ስላለ በጣም በእህቶቼ ስለማዝን ነው። ወዳቸዋለሁ፣ አከብራቸዋለሁ። እህቶቼ ናቸው እና ለእነሱ በማዘን ነው። ስለ ራሴ ታሪክ ደግሞ በሌላ ጊዜ ሰፋ አድርጌ የምናገረው ነገር አለኝ እና ዛሬ ግን ያው እችን ነገር ለመናገር ስለፈለጉ ነው የገባሁት። እድሉ ስለሰጠኝ እጅግ አድርጌ አመሰግናለሁ እና ይህን ምክር ደግሞ ለእህቶቼ እንድታስተላልፉልኝ ይፈልጋለሁ። እናመሰግናለን። እሺ አሌክስ፣ እሺ ናት። እሺ አመሰግናለሁ። እሺ ያው ሰዓታችን ሲሆን አስተያየት ምናምን ሲኖራችሁ ማለት ነው ችግር የለውም እኮ ግን የሚኖረን ሰዓት 1 ሰዓት ተኩል ብቻ። እዛች ሰዓት ላይ አሁን ሁሉም ሰው ገብቶ አስተያየት ቢሰጥ ጥሩ ነው፣ ግን ጊዜያችን ተነገዳለና ኮመንት ምናምን ላይ ብትጽፉት አሪፍ ነው። አሁን 16 ደቂቃ ይቀረናል። እሷን 16 ደቂቃ ያው አጣጥመን እንጠቀማት አይመስልም? በአግባቡ ሄሎ ነበረ እኔ ማለት ነው የባንክ ቡክ አለኝ ማለት ነው። የሆነ ሰዓት ላይ ወልጄ ወንድሜ ከዛ ከባንክ ቡኬ የኤቲኤም ቁጥሬን ያውቀዋል ማለት ነው። በኤቲኤም ብር ያመጣልኝ ነበረ። ምን ያደረግ ነበር? አይ እንደዚሁ የምጠቀምበት ማለት ነው። አሁን ያለሁት አረብ ሀገር ነው በእርግጥ እና አካውንቱ ምናምን አለኝ፣ ግን አሁን ብር ላስቀምጥ አካውንቴ ላይ ፈልጌ ማለት ነው። ድንገት የኤቲኤም ቁጥሬን ካወቀው ይስብብኛል ምናምን ብዬ በቃ ቴንሽን ውስጥ ገባው ማለት ነው። እና እባክህን ምን ላድርግ ማለት እዚህም ያው ሰው ሀገር ማስቀመጥም ከባድ ነው፣ እዛም ደግሞ እንዴት እንደማደርግ ግራ ገባኝ። ኤቲኤም ቁጥሩ ነግረሽዋል አንቺ ፖሊሽን? አዎ ማለት አሁን ከዚህ ከ3 ዓመት ከ4 ወር በፊት ወልጄ ነበረ እና በወሊድ ሳቴ ያው አንዳንዴ ይቅርታ አድርግልኝ እና ባለቤቴን ትንሽ የመተማመን ነገር አልነበረንም። ያው ራሴን ማሊያም ነው ማለት ነው እና ከባለቤቴ ወንድሜ ይሻላል ብዬ እሱ ነበር ብር እየሳበልኝ የሚያመጣልኝ ማለት ነው። እና በዛን ሰዓት እሱ ያውቀዋል፣ ግን ኮዱን ልክ ሲያወጣልኝ በወርወር ነበረ የሆነ የሚገባ ብር ነበረኝ፣ በወርወር ነበረ ሊያወጣልኝ ሲል ጊዜ ግን እነግረው ነበረ ማለት ነው ኮዱን። እና አሁን እንዴት ላድርግ? ብሎክ አይደረግም ወይ? ያንን የኤቲኤም ቁጥር የሚጠፋበት ጊዜ የለውም ወይ? አንደኛ ያው ኮድ ኤቲኤም ካርዶ እሱ ጋር ከሆነና ኮዱ የሚያውቀው ከሆነ ያወጣብሻል። ኤቲኤም ማለት ኤቲኤሙ ራሱ ጋር ነው፣ ግን ኮዱ እኔ ነው የማውቀው ማለት ነው። የሚሰጠ ኮድ 4 ኮዶች እኮ አሉ። ኮዱ እኔ ነበር ምናምን እንደማያውቀው ነበረ። ስንት ነው ልክ ሊያመጣልኝ ሲሄድ ስንት ነው ምናምን ብሎ ይጠይቀኝ ነበረ። እና አሁን ምን አሰብኩ፣ በጭንቅላቱ ሲይዞት ከሆነ እንዴት አባቴ ላደርግ? ደግሞ አስቀምጬ እዚህ ሰው ሀገር ለፍቼ ደበል አለብሽ እኮ እናት። አንዴ አያውቀውም ትይኛለሽ፣ አንዴ ያውቀዋል ትይኛለሽ። አሁን አጭር መልስ፣ ኤቲኤም ካርድሽ ኮዱን ነግረሽዋል ወይስ አልነግረሽዋል? አጭር መልስ ነው። ነግሬዋለሁ። ነገርሽው፣ ያውቀዋል ማለት ነው። ምንም ጥያቄ የለም። ስለዚህ አለማስቀመጥ ነው አካውንትሽ ውስጥ መፍትሄው። ሀገር ቤት ብትሄጂ ጠፋብኝ ብለሽ አዲስ ታወጫለሽ፣ ምንም ጥያቄ የለም። ያ አይሰራም። ከዛ ውጪ አሁን አታስቀምጪ፣ አትላኪ። ምክንያቱም ኮዱን አንዴ ከነገርሽው ያውቀዋል፣ ምንም ጥያቄ የለም። ሰው እንዲህ አይነት ነገር አይረሳም። አንዴ ከነገርሽው ወይ ጽፎ ያስቀምጠዋል። የገንዘብ ነገር ነው፣ ቀልድ አይደለም። ስለዚህ አትላኪ። ሁለተኛ ነገር እዛ ያለሽ አንድ አካውንት ብቻ ከሆነ ብሩን ያዥው እና እዚህም በአካውንት መክፈት እኮ ትችላለሽ። ያለሽ ማርያም በእናትህ ስራ ይሰማል። ገብሪ በሰማቱ ይችላለ ስራ ከኔ ጋር ነው እያወራች ያለችው። ሄሎ፣ አዎ ይሰማል። ሰምተሽኛል? እስካሁን ያወራሁትን
ወይኔ ስማት አባቴ ፈላ ምንድን ነው ኔትወርክ ነው? ሄሎ